እናለን እንግዲህ ጌታ እድል ይሰጣልና ዛሬ በፊታችሁ ቆሜ እግዚአብሔርን ቃል እንዳካፍል እግዚአብሔር እድሉን ሰጥቶኛል። ክብር ለሱ ይሁን። ክብር ሁሉ ለሰማይ አምላክ ለእግዚአብሔር፣ ምስኪኖችን ለሚያስብ ደካሞችን ለማይንቅ ኃያል ሆነ እግዚአብሔር ኃያል ነው፣ ማንንም አይንቅም ይላል ቃሉ። ክብር ለሱ ይሁንለት፣ ክብሩን እሱ ይውሰድ። መጀመሪያ የመልእክቴ ክፍል የሆነውን ቃል አንብብና ከዛ በኋላ ጸልየን ወደ መልእክቱ እንሄዳለን። እሺ፣ የሉቃስ ወንጌል ምዕራፍ 18ን እናወጣለን። ሉቃስ ወንጌል ምዕራፍ 18 በጌታ በኢየሱስ ክርስቶስ ስም አነባዋለሁኝ ከ1 እስከ 8 ያለውን። ሳይታክቱም ዘወትር ሊጸልዩ እንዲገባቸው የሚል ምሳሌን ነገራቸው እንዲህ ሲል፣ በአንዲት ከተማ እግዚአብሔርን የማይፈራ ሰውንም የማያፍር አንድ ዳኛ ነበረ። በዚያችም ከተማ አንዲት መበለት ነበረች። ወደ እርሱም እየመጣች ከባላጋራዬ ፍረድልኝ ትለው ነበር። አያሌ ቀንም አልወደደም። ከዚህ በኋላ ግን በልቡ ምንም እግዚአብሔርን ባልፈራ ሰውን ባላፍር ይች መበለት ስለምታደክመኝ ሁልጊዜም እየመጣች እንዳታውከኝ እፈርድላታለሁ አለ። ጌታም አለ፣ አመፀኛው ዳኛ ያለውን ስሙ። እግዚአብሔር እንኪያስ ቀንና ሌሊት ወደ እርሱ ለሚጮሁ ለሚታገሳቸው ምርጦቹ አይፈርድላቸውምን? እላችኋለሁ ፈጥኖ ይፈርድላቸዋል። ነገር ግን የሰው ልጅ በመጣ ጊዜ በምድር እምነትን ያገኝ ይሆንን? ጸልይ። ሃሌሉያ። ክብርና ምስጋና ስግደትና አምልኮ በዙፋንህ ላይ ለዘላለም ጸንተህ ለምትኖረው ለዘመንህ ፍጻሜና መጨረሻ ለሌለው ለታላቁ አምላክ ለእግዚአብሔር አብ፣ ለእግዚአብሔር ወልድ፣ ለእግዚአብሔር መንፈስ ቅዱስ ይሁንልህ። ጌታ ሆይ ተመስገን፣ እናመሰግንሃለን። ዘላለም አምላክ ዛሬ ጠዋት ደጋግመን እንደሰማነው በሕይወት ያኖረን ምህረትህ ነው። ዛሬም በፊት ያቆመን ምህረትህ ነው። የሰበሰበን ምህረትህ ነው። አንተ እንድንጠራ ይረዳን ምህረትህ ነው። ዛሬ እግዚአብሔር ለተቀመጥንበት ስፍራ ለተሰጠን እድል ለወረስነው መንግስት ለምናገለግለው አምላክ ብቁ ያደረገን ምህረትህ ነው። ስምህ ይባረክ። ጌታ ሆይ ተመስገን። ቃልህን እንድንሰማ በፊት መሰብሰባችን ከምህረት የተነሳ ነው። እንባርክሃለን። ልዑል እግዚአብሔር ሆይ ሰው በእንጀራ ብቻ አይኖርም ነገር ግን ካፌ በሚወጣ ቃል እንጂ ብለህ የዕለት እንጀራችንን ልትሰጠን ልታበላን ነፍሳችንን ልትመግብ የልብህን ሐሳብ ልትገልጥልን በፊት ሰብስበህናል። ስምህ ብሩክ ይሁን። በህልውናህና በመገኘት መካከል አለን። ጌታ ኢየሱስ እንዳለው ብትወዱኝስ ትእዛዜን ጠብቁ፣ እኔም አብን እለምነዋለሁ ከእናንተ ጋር የሚኖር ሌላ አጽናኝ ይሰጣችኋል። ዓለም አያየውም፣ ዓለም አያውቀውም፣ ዓለም አይቀበለውም። እሱም የእውነት መንፈስ ነው። እናንተ ግን በውስጣችሁ ስላለ በውስጣችሁ ስለሚኖር ታውቁታላችሁ አለን። አብ የሰጠው ተስፋ መንፈስ ቅዱስ ያላንተ ማን ቃልህን መረዳት ይችላል? በመንፈሴ እንጂ በኃይልና በብርታት አይደለም ብለህናል። ቃልህን ልንናገረውም ልንሰማውም ልንረዳውም የምንችለው ካንተ ከመንፈስ ቅዱስ እርዳታ የተነሳ ነው። የእግዚአብሔር መንፈስ ቅዱስ በዚህ ጠዋት አገልግለን። በፊት ተሰብስበና እንደ ልማድና እንደ ስርዓት አይሆንብን፣ ደርሰን መጣን አይሆንብን። ዛሬ ፓስተሮች ስለሌሉ በዚህ ቦታ ስለማይቆሙ አንድ ሰው መቆም ስላለበት የመቆም እግዚአብሔር ሆይ እንሆ አይሆንብኝ። አምላኬና አባቴ ሆይ በደካማም በብርቱም የምትናገር ያልከኝን የሰጠኝን መንፈስ ቅዱስ እንሆ ሳልጨምር ሳልቀንስ ላከበርከውና ለወደድከው በፊት ለቆመው ለዚህ ታላቅ ሰራዊት መናገር እንድችል ጸጋ እንድሰጠኝ እግዚአብሔር ለሕዝቡ ሞገስን ይሰጣል እንዳለ ቃልህ ሞገስህ በእኔ ላይ እንዲሆን ከናፍርቶቼን ቃል ሰው እግዚአብሔር አምላክና አባት ሆይ እንሆ
ሰምቶ የሚድንበትን የእግዚአብሔርን ቃል ለመናገር ኃይልህና ጉልበትህ ብርታትህና ጸጋ በእኔ ውስጥ እንዲያልፍ እንድትረዳኝ የሰማይ አምላክ በስም ስልጣን ጸለይኩኝ። ጌታ እግዚአብሔር ሆይ ይሄ ቃል ለሁላችን እግዚአብሔር አምላክና አባት ሆይ ለልባችን እንዲደርስ የልብን ሐሳብ በቃል ውስጥ እንድናገኘው የምትለን እንዲገባን እግዚአብሔር አምላክና አባት ሆይ ቀርቶልን እንድንወጣ ያኔ በዛ ቀን የተናገረን ብለን ሁልጊዜ እንድናስበው እንድትረዳን መንፈስ ቅዱስ ጸለይን። እግዚአብሔር አባት ሆይ ስለ ሁሉ ስምህ ይባረክ። ስለሰጠን ስለዚህ ጊዜ ስምህ ይባረክ። ስለ አምልኳችን ስምህ ይባረክ። አሁንም በቃልስ በመስማት ስለምናመልክህ ስምህ ይባረክ። ክብር ሁሉ ለአንተ ይሁን። እንወዳለን በጌታ በኢየሱስ ስም አሜን። ስምንት ቁጥር ስለሆነች ቶሎ ብዬ በአዲሱ ትርጉም አንድ ያነባዋለሁ። ይሄን ቅድም ያነበብነውን ቃል ቀለል ስለሚያደርገው ብዬ ነው። ደቀ መዛሙርቱ ሳይታክቱ ሁልጊዜ መጸለይ እንደሚገባቸው ለማሳየት ኢየሱስ ይህን ምሳሌ ነገራቸው። እንዲህም አላቸው፣ በአንዲት ከተማ የሚኖር እግዚአብሔርን የማይፈራና ሰውን የማያከብር አንድ ዳኛ ነበር። በዚያች ከተማ የምትኖር አንዲት መበለት ነበረች። እርሷ ከባላጋራዬ ጋር ስላለብኝ ጉዳይ ፍረድልኝ እያለች ወደ እርሱ ትመላለስ ነበር። ዳኛውም ለተወሰነ ጊዜ አልተቀበላትም ነበር። በኋላ ግን በልቡ እንዲህ አለ፣ ምንም እግዚአብሔርን ባልፈራ ሰውንም ባላከብር እቺ መበለት ስለምጨቀጭቀኝ ፈርድላታለሁ፣ አለበለዚያ ዘወትር እየተመላለሰች ታሰለቸኛለች። ጌታም እንዲህ አለ፣ አመፀኛው ዳኛ ያለውን ስሙ። እግዚአብሔር ቀንና ሌሊት ወደ እርሱ ለሚጮኹ ምርጦች አይፈርድላቸውምን? ከመጠን በላይ ችላ ይላቸዋልን? እላችኋለሁ ፈጥኖ ይፈርድላቸዋል። ነገር ግን የሰው ልጅ በሚመጣበት ጊዜ በምድር ላይ እምነትን ያገኝ ይሆንን? ይላል። የመልእክቱን ክፍል አርዕስት ለመስጠት ሁለት ነገር ለጸሎት አንታክት አልኩት፣ አንድም ደግሞ ፈጥኖ ይፈርድልናል ብየዋለሁ። በሁለቱ በኩል ልናየው እንችላለን። በአዲሱ ትርጉም የተሰጠው ርዕስ ተግታ የለመነችው መበለት ምሳሌነት ነው የሚለውና ዛሬ እዚህ ቦታ ቆሜ ቃሉ እንደማካፈል ሳውቅ ያው ሁላችን እንደምናደርገው ጸልያለሁ፣ ጌታ በረዳኝ እና እግዚአብሔር ሁልጊዜ እናስባለን አይደል? መጨረሻ ዓመት ስለሆነ እግዚአብሔር ለሚመጣው ዓመት ምን ይሆን የሚለው ምን ይሆን ያለው ነገር ብለን እንላለን አይደል? እና ጌታን ጠየቅኩት፣ ምን ይሆን ያለ ለ26 ዛሬ ወደዚህ መጨረሻው ሰዓት ስንቀር ምንድነው ለጉባኤው ለራሴ በግል የምትለኝ ነገር ምንድነው ብዬ ያልኩት ነበርና ይሄን ቃል ይሰጠኝ። የመጨረሻ ዓመት ቃል ይመስላል ነው እንግዲህ ጌታ አለ እና ጌታ ደግሞ ይናገረናል እና ይሄንን ቃል እግዚአብሔር እንደሰጠኝ በጣም እርግጠኛ ነኝ። ደጋግመን ቃሉ እንዳነበብነው ክፍሉ እንዳልኳችሁ ብዙ ጊዜ ያነበብነው ያጠናነው የተማርነው ያካፈልነው የተካፈልነው ሊሆን እንደሚችል እርግጠኛ ነኝ። ይሄ ቃል በቃላችን የምናውቀው ቃል ነው እና ክፍሉን ስናየው ራሱ ጌታ ኢየሱስ በዚህ ምድር ሲመላለስ በነበረበት ጊዜ ለደቀ መዛሙርት ሳይታክቱ ዘወትር ሊጸልዩ እንደሚገባቸው ለማሳየት ይህን ምሳሌ ነገራቸው ይላል። ለደቀ መዛሙርቱ ለቅርቡ ለሆኑት አብረው ለነበሩት ይህን ምሳሌ በምሳሌ ግን ዓላማው ምንድነው? እንዲጸልዩ ብቻ ሳይሆን ሳይታክቱ ብቻ ሳይሆን ሁልጊዜ እንዲጸልዩ ይህን ምሳሌ ነገራቸው ይላል የእግዚአብሔር ቃል። ግን ይሄ ምሳሌ ሊያነሳው የሚገባ ጥያቄ ሊኖር ይገባል። ጌታ ኢየሱስ ለምን ለደቀ መዛሙርቱ ይህንን ማለት ነበረበት? ለምን ይህን ጥያቄ መጠየቅ ይህን ነገር ለምን ማለት ነበረበት? ጌታ ኢየሱስ ሁልጊዜ ሊጸልዩ እንደሚገባቸው ደቀ መዛሙርት አያውቁም ነበር? አያደርጉትም ነበር? አብረውት አሉ። ደቀ መዛሙርቱ ናቸው፣ የቅርቡ ናቸው፣ የሚያስተምራቸው ናቸው፣ የመረጣቸው ናቸው። አያውቁም ነበር? አያደርጉትም ነበር? ለምን እንደዛ ሊላቸው አስፈለገው? አንድ ነገር ይህን ሳስብ ሁልጊዜ ኤክሰርሳይዝ የሚያደርግን ሰው ኤክሰርሳይዝ አድርግ ሁልጊዜ ብለን አንለው። ለምን? እያደረገው ነው።
ሁል ጊዜ ሳይታክት የሚጸልይን ሰው ሳታክት ጸልይ ማለት አያስፈልግም። ለምን? ሳይታክት እየጸለይ ነው። ስለዚህ ጌታ ኢየሱስ ለደቀ መዛሙርቱ ይህንን ማሳሰብ ግድ ነበረበት። አያደርጉትም ነበር። ብዙ ቦታ ላይ ወደ ፈተና እንዳትገቡ ጸልዩ ይላቸው ነበር። ለዚህ የተለያየ ቦታ መጥቀስ ይቻላል፣ ግን ከዚህ ከሐሳቤ ከምለው ጋር በዚህ አእምሮ እንድትከታተሉኝ ማቴዎስ 26 ከ36 እስከ 45 ያለውን ለምን ሊል እንዳስፈለገው እንዲደግፍልኝ እሱን ላንብበው። ማቴዎስ 26 ከ36 እስከ 45። በዚያን ጊዜ ኢየሱስ ከእነርሱ ጋር ጌቴሴማኒ ወደምትባል ስፍራ መጣ። ደቀ መዛሙርቱንም ወዲያ ሄጄ ስጸልይ ሳለሁ በዚህ ተቀመጡ አላቸው። ጴጥሮስንም ሁለቱንም የዘብዴዎስን ልጆች ወስዶ ሊያዝን ሊተክዝም ጀመር። ነፍሴ እስከ ሞት ድረስ እጅግ አዘነች፣ በዚህ ቆዩ፣ ከኔም ጋር ትጉ አላቸው። ጥቂትም ወደፊት እልፍ ብሎ በፊት ወደቀና ሲጸልይ አባቴ ቢቻልስ ይህች ጽዋ ከኔ ትለፍ፣ ነገር ግን አንተ እንደምትወድ ይሁን እንጂ እኔ እንደምወድ አይሁን አለ። ወደ ደቀ መዛሙርቱ መጣ፣ ተኝተው ማገኛቸውና ጴጥሮስን እንዲሁም ከኔ ጋር አንዲት ሰዓት እንኳን ልትተጉ አልቻላችሁምን? ወደ ፈተና እንዳትገቡ ትጉና ጸልዩ። መንፈስስ ተዘጋጅታለች፣ ስጋ ግን ደካማ ነው አለው። ደግሞ ሁለተኛ ሄዶ ጸለየና አባቴ ይህች ጽዋን ሳልጠጣት ታልፍ ዘንድ የማይቻል እንደሆነ ፈቃድህ ትሁን አለ። ደግሞ መጥቶ አይኖቻቸው በእንቅልፍ ከብደው ነበርና ተኝተው አገኛቸው። ደግሞም ትቷቸው ሄደ። ሶስተኛም ያንኑን ቃል ደግሞ ጸለየ። ከዚያ ወዲያ ወደ ደቀ መዛሙርት መጥቶ እንግዲህ ተኙ እረፉም፣ እነሆ ሰዓቲቱ ቀርባለች፣ የሰው ልጅም በኃጢአተኞች እጅ አልፎ ይሰጣል፣ ተነሱ እንሂድ፣ እነሆ አሳልፎ የሚሰጠኝ ቀርቧል አላቸው ይላል። ወደ ፈተና እንዳትገቡ ትጉና ጸልዩ ያላቸው እሱ የደም ላብ እያላበው እየጮኸ እየጸለየ እየመጣ ወደ ተራራ ይዟቸው ወጡ። በዛ ሰዓት ነግሯቸዋል እኮ በደንብ ነግሯቸዋል። እና ያችን ሰዓት እንኳን መትጋት አልቻሉም። ያችን ሰዓት እንኳን አብሮት መጸለይ አልቻሉም። ያችን ሰዓት እንኳን አብሮት መሆን አልቻሉም። ብቸኛው ኢየሱስ ይሄን ቀድሞ ነው የነገራቸው። የመጨረሻው ሰዓት ነው። ይሄን ከነገራቸው ሰንበት ብሏል፣ ግን አይጸልም። ለዚህ ነው ሳታክቱ ዘወትር ጸልዩ ብሎ ያላቸው። ደቀ መዛሙርት አይጸልዩም ነበር። ሊጸልዩ ይችላሉ አንዳንድ ጊዜ፣ ግን ሳይታክቱ ተክተው እንደማይጸልዩ ሊስቴ ቃል በደንብ ያሳየናል። እና ደቀ መዛሙርት ስትራግል ነበረባቸው። ልክኛ ሁንኛ እንዳለን ማለት ነው። ለጸሎትኛ ማለት አይደል? ስትራግል እናረጋለን። ስለ ጸሎት እኮ ማንም ማያውቅ የለም። አናቅም። ስለ ጸሎት እናውቃለን፣ በደንብ ነው የምናውቀው። ጸሎት እንደሚያስፈልግ፣ መጸለይ እንዳለበት፣ ጸሎት ኃይል እንዳለው እንኳን እኛ እዚህ መንገድ ላይ ማንም ያልፈው የምታገኙት አል ፕሬ ፎር ብትሉት ያ ፕሬዝ ጉድ ነው የሚለው ማንም ሰው እንኳን እኛ። እና ጌታ ኢየሱስ እንዲጸልዩ ብቻ ሳይሆን እያለ ያለው ሳይታክቱ ያለ መታከት ሁልጊዜ በትጋት ያለ ማቋረጥ እንዲጸልዩ ነው የሚላቸው። እና ይህን ምሳሌ ነገራቸው። ምሳሌው ያው ቅድም እንዳነበብ ነው። በአንድ ከተማ እግዚአብሔርን የማይፈራ ሰውን የማያፈራ አመፀኛ ዳኛ ነበር ይላል። በሌላ በኩል ደግሞ አንዲት መበለት ባሏ የሞተባት ማለት ነው። ባሏ የሞተባት ሴት ነበረች። ጉዳይ ያላት፣ ፍርድ የምትጠብቅ፣ ባላጋራ ያላት፣ ሁልጊዜ ወደዚህ አመፀኛ ዳኛ የምትመጣ ከባላጋራ ፍረድልኝ ያለች የምትል ዳኛው አያሌ ቀን አልወደደም ይላል። ስለ አያሌ ቀን ብዙ ቀን በፊቱ ትመጣለች። ሁልጊዜ ትመጣለች። የምትመጣ ሴት መበለት ሴት፣ ጉዳይ ያላት፣ ሀዘን ያላት፣ ብቸኛ ባል የሌላት የተጠቃች ሴት ትመጣለች። ተስፋ አትቆርጥም። ሁልጊዜ ፊቱ ነች፣ ያያታል፣ አትደክምም። እግዚአብሔርን የማይፈራ ሰውን የማያፍር የማያከብር ሰው ምን አይነት ፊት ምን አይነት አነጋገር ሊያሳያት እንደሚችል መገመት አይቻልም። ንቀቱ እግዚአብሔርን አይፈራማ፣ ሰውን የማያከብርማ። እቺ ደግሞ ሴት ነች፣ ምስኪን ሴት፣ ባል የሌላት ሴት ምስኪን ነች። ይችን ሴት ግን አላቆማትም። ፐርሰናሊቲው አላቆማትም፣ ማንነቱ አላቆማትም፣ ባህሪው አላቆማትም። ትመጣለች ከነ ጥያቄዋ። መበለት ነች። ይህንን የምታደርገው ብዙ ሪስክ ወስዳ ነው። ብዙ ነገር ሊሆንባት ይችላል። ዳኛ ነው፣ ባለስልጣን ነው። ሪስክ ወስዳ ነው የምትመጣው።
እና ጌታ ኢየሱስ እንዳለው ከብዙ ጊዜ በኋላ የአመፀኛ ዳኛ ምንም እንኳን እግዚአብሔርን ባልፈራ አለ ሰውንም ባላፈር እቺ ሴት ስለምታደክመኝ ስለምጨቀጭቀኝ ነው የሚለው አዲስ ትርጉም ላይ ሁሉ ጊዜ እየመጣች እንዳታውከኝ እንዳታሰለቸኝ ፈርድላታለሁ አለ። እና ጌታ ኢየሱስ ዞር ብሎ ማለቴ በምሳሌ ጌታ ምን አለ? አመፀኛ ዳኛ ያለውን ስሙ ብሎ እግዚአብሔር ግን እንኪያስ አለ ቀንና ሌሊት ወደ እርሱ ለሚጮሁ ለሚታገሳቸው ለመረጣቸው ለምርጦቹ አይፈርድላቸውምን? ከመጠን በላይ ችላ ይላቸዋልን? እላቸዋለሁ ፈጥኖ ይፈርድላቸዋል አላቸው። ጌታ ኢየሱስ ራሱን ከማን ጋር ነው ያወዳደረው? አመፀኛ ዳኛ፣ እግዚአብሔርን የማይፈራ ሰውን የማያፍር እግዚአብሔርን የማያከብር የፈረደላትም ሲፈርድላት ዳኛ ነው፣ ስራው ነው። የፈረደላትም እንዳይደክም እንዳይታወቅ እንዳይጨቀጨቅ ለራሱ ከማሰብ ከሴልፍ ሞቲቭ የተነሳ እንጂ አዝኖላት አይደለም፣ ስራውን አስቦ አይደለም። እቺ በቃ ከማንም ባለ ጉዳይ የባሰች ናት፣ ትጨቀጭቀኛለች፣ ታደክመኛለች ብሎ ለራሱ ከማሰብ ይፈረደላት። በዚህ ዳኛ አይን እቺ መበለት ሴት ምንም ነች፣ በቃ ምንም ኤግዚስት አታረግም። በቃ እንደዛ ነች፣ እቃ ነች በቃ። እና ሲፈርድላትም ስራው ስለሆነ አይደለም፣ ማድረግ ስላለበት አይደለም፣ እግዚአብሔርን ፈርቶ አይደለም፣ ደስ ብሎትም አይደለም። ለራሱ ሰልፊሽ ሞቲቭ እንዳጨቀጭቅኝ እንዳታደክመኝ በቃ አለ ልፍረድላት ብሎ ይፈረደላት። እግዚአብሔርን ስናይ ደግሞ ይሙማ ይሄ ጌታ ኢየሱስ ይሄን አመፀኛ ዳኛ እዚህ ያስቀመጠና ደቀ መዛሙርትን ሳይታክቱ ለመጸለይ ለማስተማር ራሱን ከዚህ ዳኛ ጋር አስቀምጦ እሱን ደግሞ ስናየው በቃሉ ይሄንን ዳኛ ደግሞ ስናየው መዝሙር 7:11 ላይ እግዚአብሔር ጻድቅ ዳኛ ነው ይለዋል። እግዚአብሔር ቃል እግዚአብሔር የእውነት ዳኛ ነው ይለዋል። መዝሙር 68:5 ሄዳችሁ ስታዩ ደግሞ እግዚአብሔር በቅዱስ ቦታው ለድሃ አደጎች አባት ለባልቴቶችም ዳኛ ነው ይለዋል። ይሄን አይነት አምላክ ይሄን አምላክ ከዚህ አመፀኛ ዳኛ ጋር እግዚአብሔር ራሱን አስቀምጦ ይለምነናል። በቃ ይለምናል። ይውትማ እቺ ሴትዮ እያለ እግዚአብሔርን ስለመፍራት ደግሞ ይሄ እግዚአብሔር የማይፈራ ዳኛ ራሱ ስለ ጌታ ኢየሱስ ክርስቶስ ግን ስናይ ዕብራውያን 12:23 ላይ ሄደን ስናይ ነገር ግን ወደ ጽዮን ተራራ ወደ ሕያው እግዚአብሔር ከተማ ደርሳችኋል፣ ወደ ሰማይ ሰማያቱም ኢየሩሳሌም በደስታም ወደ ተሰበሰቡት ወደ አላፋት መላእክት በሰማያት ወደ ተጻፉ ወደ በኩራት ማህበር የሁሉም ዳኛ ወደሚሆን ወደ እግዚአብሔር ፍጹማንም ወደ ሆኑት ወደ ጻድቃን መንፈሶች የአዲስ ኪዳን መካከለኛ ወደሚሆን ወደ ኢየሱስ ከአቤልም ደም ይልቅ የሚሻለው ነው ወደሚናገር ወደ መርጨት ደም ደርሳችኋል። የሁሉም ዳኛ ወደሚሆን ወደሱ ደርሳችኋል። የሁሉ ዳኛ እግዚአብሔር የሁሉ ዳኛ ነው። እግዚአብሔር የፍጥረታት ሁሉ ዳኛ ነው። አመፀኛው ዳኛ ደግሞ እግዚአብሔርን አይፈራም። ስለ ጌታ ኢየሱስ ግን ዕብራውያን 5:7-8 ጌታ ኢየሱስን ምን ይለዋል? እርሱም በስጋው ወራት ከሞት ሊያድነው ወደሚችል ከብርቱ ጩኸትና ከእንባ ጋር ጸሎትና ምልጃ ቀረበ፣ እግዚአብሔርን ስለመፍራቱ ተሰማለት። ልጅ አይደል? አባቱን ይፈራ ነበር። እግዚአብሔርን ስለመፍራት ተሰማለት። እግዚአብሔርን የሚፈራ ዳኛ፣ የመበለቶች ዳኛ፣ ጻድቅ ዳኛ፣ እውነተኛ ዳኛ፣ የፍጥረታት ሁሉ ዳኛ። ይሄ ደግሞ አመፀኛ ዳኛ፣ እግዚአብሔርን የማይፈራ ሰውን የማያከብር ሰውን የማያፍር ሁለቱ ዳኛ ውስጥ ባላጋራ ያላት አንዲት ምስኪን ሴት። ታዲያ ጌታ ኢየሱስ ሳይታክቱ ዘወትር እንዲጸልዩ ለምን ነገራቸው? ለምን እንዲያላቸው ብዬ ሳስብ አላጠቀልለዋለሁ። ለምን እንዲያላቸው? ይሄ መልካም ዳኛ፣ ይሄ ጻድቅ ዳኛ፣ ይሄ ሁሉ ዳኛ፣ ይሄ እግዚአብሔርን የሚፈራ ዳኛ፣ ይሄ እውነተኛ ዳኛ፣ ይሄ መማለጃን የማይፈልግ ዳኛ፣ ይሄ ጻድቅ ዳኛ፣ ይሄ ትሁት ዳኛ ለምንድን ነው ደቀ መዛሙርቱን ሳይታክቱ ዘወትር እንዲጸልዩ ለምን ነገራቸው? ለምን አላቸው? ለምን አስፈለገ? ብዙ ማውጣት ይቻላል፣ ብዙ ማለት ይቻላል። ግን ሐሳቤን ደግፍልኝ ጥቂት ነገር ልናገር። አንደኛ ቃሉ ሁልጊዜ እንድንጸልይ ያዘናል አይደል?
አንደኛ ተሰሎንቄ 5:17-18 ሄዳችሁ ታዩ። ሳታቋርጡ ጸልዩ። በቃ ክርስቲያን ሳያቋርጥ መጸለይ ስላለበት መጸለይ አለብን። ሳናቋርጥ መጸለይ ስላለብን። ሌላው ጸሎት እስትንፋስ ነው። ካልጸለይን እንሞታለን፣ ካልጸለይን እንደርቃለን። ከእግዚአብሔር ጋር የምንነጋገረው ከእግዚአብሔር ጋር የምንገናኘው ጸሎት እስትንፋስ ነው ለክርስቲያን። ስለዚህ ሰው ካልጸለየ ይደርቃል፣ ይሞታል፣ ይበሰብሳል። በስጋ ነው ወደዛ ወደ ሕያው ሆነን የለ የሚንቀሳቀሱ ሰዎች እኮ ያው ሕያው ነው ማለት ሙታን ነው የሚላቸው ኤፌሶን ላይ ሄደን ስናይ። ካልጸለይን እንሞታለን፣ እንደርቃለን። ስለዚህ ጸሎት በህይወት እንድንኖር ስለሚያደርገን መጸለይ ስላለብን ሳይታክቱ ዘወትር እንዲጸልዩ ነገራቸው። ሌላ ጸሎት ከፈተና ይጠብቀናል። ማቴዎስ 26:41 ወደ ፈተና እንዳትገቡ ትጉና ጸልዩ። ጸሎት ወደ ፈተና እንዳንገባ ስለሚረዳን ስለሚጠብቀን። ሌላው አራተኛው ኃይልን የምንቀበለው በጸሎት ስለሆነ፣ አለዚያ ደካሞች ነን። ኃይልን የምንቀበለው በጸሎት ስለሆነ ሐዋርያት 4:31 ከጸለዩ በኋላ ተሰብስበው የነበሩበት ስፍራ ተናወጠ፣ በሁሉም መንፈስ ቅዱስ ሞላባቸው ይላል። ኃይልን የምንቀበለው በጸሎት ስለሆነ፣ ያለ ጸሎት ኃይል ስለማይኖረን፣ ለብዙ ነገር ስለምንጋለጥ ጸልይ ያስፈልጋል። ሌላ ጠላታችን የምናሸንፈው በጸሎት ስለሆነ ኤፌሶን 6:10-18 ያለውን አልሄድበትም። እዛ ላይ ሄደን ስናይ በቃ እነዚህን ጦር ዕቃዎች አድርጉ ይለናል፣ ጸልዩ ይለናል። ስለዚህ ጠላታችን የምናሸንፈው እነዚህን አርመሮቻችንን ለብሰን እየጸለይን ስለሆነ፣ አለበለዚያ የሚውጠውን ፈልጎ እንደሚያገሳ አንበሳ የሚዞር ጠላት አለን፣ ክፉ ጠላት አለን። እቺ መበለት ከባላጋራ ይፍረድልኝ እንደምትለው እዚህ ጋር እኛም አለን ባላጋራ፣ ማይተኛ ባላጋራ፣ ክፉ ባላጋራ አለን፣ ጠላት አለን፣ እስኪታሰር እስኪያለቅለት አለን። በቃ የሚጨቀጭቅ ጠላት አለን፣ የሚነዘንዝ ጠላት አለን። ስለዚህ እሱን የምናሸንፈው በጸሎት ስለሆነ። ሌላ ስድስተኛው በድል እንድንኖር ሰላም እንዲሆንልን እንዳንጨነቅ ጌታ ቅርብ ነው። በነገር ሁሉ በጸሎትና በምልጃ ከምስጋና ጋር በእግዚአብሔር ዘንድ ልመናችሁን አስታውቁ እንጂ በአንዳች አትጨነቁ። አእምሮን የሚያልፍ የእግዚአብሔር ሰላም ልባችሁና ሐሳባችሁን በክርስቶስ ኢየሱስ ይጠብቃል። በቃ በሰላም መከራው እያለ ፈተናው እያለ ነገሩ ሳይፈታ አእምሮአችን ልባችን በክርስቶስ ኢየሱስ ሰላም እንዲጠበቅ፣ ሰላም እንድንሆን፣ በሰላም እንድንወጣ እንድንገባ፣ ከሁኔታው እንድንጠበቅ ጸሎት በጸሎት በምልጃ በምስጋና ወደ እግዚአብሔር ፊት ልመናችሁን አቅርቡ እንጂ በአንዳች አትጨነቁ። መጨነቅ ኃጢአት ነው እኮ ነው አይደል? ጸሎት ነው በቃ የተሰጠን መሳሪያ ስለሆነ እና ይሄ እንዲሆንላቸው ደቀ መዛሙርትን ሳታክቱ ዘወትር ጸልዩ ብሎ መከራቸው። ስለዚህ ሳንታክት ዘወትር እንድንጸልይ ደቀ መዛሙርት እንዲጸልዩ የጠየቃቸው ራሱ ጌታ ኢየሱስ ነው። ጌታ ኢየሱስ በዚህ ምድር ሲመላለስ ላይፍ ስታይሉ ጸሎት ነበር። ጸልዩ አድርጉ የሚል ጌታ ብቻ ሳይሆን ራሱ እያደረገ ማርቆስ 6:46 ካሰናበታቸው በኋላ ሊጸልይ ወደ ተራራ ወጣ ይለናል። ሌሊት ከታላቅ ክሩሴድ በኋላ ከታላቅ ተአምር መደረግ በኋላ ከመፈወስ በኋላ አይሹ ውር ሲያበራ፣ ሽባ ሲተረትር፣ ደንቆሮን ሲያሰማ ምን እንደዛ ሲያረግ ቆይቶ በቃሉ ሲሰብካቸው እንደ ፈሪሳውያን እንደ ሳይሆን በስልጣን ቃሉን እያስተማረ ህይወታቸውን እየነካ የዳኑ ብዙዎች የተቀየሩ ከአጋንንት ነፃ እየወጡ ይሄን ሁሉ ሲያደርጉ ብሎ ከዚህ ሁሉ በረከት ምንድነው? እኛ የምንጸልየው ለኮንፈረንስ አይደል እንዴ? ይሄን ለማየት አይደል? እኛ እኮ ለኮንፈረንስ ነው የምንጸልየው። እሱ ግን ከኮንፈረንስ በኋላ ነው ሄዶ የሚጸልየው። ከዛ ክሩሴድ በኋላ ወደ ተራራ ወጥቶ ከአባቱ ጋር ይነጋገራል። ጌታ አምላክ ኢየሱስ እሱ ራሱ እያረገው አርጓላቸው። እሱ ራሱ ዘወትር አድርጎ ሳይታክት አድርጎ ተከታዮቹን ደቀ መዛሙርትን አድርጉ አላቸው።
ማርቆስ 1:35 ላይ ስናይ ማለዳም ተነስቶ ገና ሌሊት ሳለ ወጣ፣ ወደ ምድረ በዳም ሄዶ በዚያ ጸለየ ይለናል። በሌሊት በማለዳ ይጸልይ ነበር። ወደ ተራራ እየወጣ ወደ ምድረ በዳ ፈቀቅ እያለ ጌታ ይጸልይ ነበር። አፉ ብቻ እየተናገረ እየሆነ አምላክ እሱ፣ ጌታ እሱ፣ ሁሉን የሚያውቅ እሱ፣ እግዚአብሔር እሱ፣ የናዝሬቱ ኢየሱስ እሱ እየጸለየ ሳይታክት ይጸልይ ነበር። የሚያደርገውን ነው አድርጎ ያላቸው፣ እያደረገ ነው አድርጎ ያላቸው፣ እየሆነ ነው ሆኖ ያላቸው። ወደ አገልግሎት ከመሄዱ በፊት ይጸልያል። ደቀ መዛሙርትን ከመሾሙ በፊት ቀድሞ ሌሊት ሲጸልይ አድሮ ነው የመጣው። ወገኖቼ ክርስትና ያለ ጸሎት አይሆንም። አገልግሎት ያለ ጸሎት አይሆንም። በምህረቱ ብዙ ነገር ተሳክቶልን ይሆን ይችላል። ከእግዚአብሔር ምህረት ቅድም አቤል ደጋግሞ ይለው ነበር። ከምህረቱ የተነሳ ብዙ ነገር ተሳክቶልን ይሆናል። እንደፈለግን እናረጋለን፣ ራሳችን ሄደን እናረጋለን። በቃ ሲከብደን እንመጣለን፣ እንደፈለግን እንሆናለን። እኔ እንደዛ ነኝ፣ እንሆናለን እንደዛ። ክርስትና ግን ያለ ጸሎት አይሆንም። በቃ ላይፍ ስታይሉን ሴት አርጎልን ሄዷል። ስታንዳርድ የሆነ ላይፍ ስታይል ጌታ ኢየሱስ ሴት አርጎልን ሄዷል። this is the standard። ያለ መታከት መጸለይ 26ን ብዙ ነገር ሌላ ነገር እንጠብቅ ይሆናል። ጌታ የሚለው ሳታክቱ ዘወትር ጸልዩ። የ26 መልእክትሽ መልእክቴ መልእክታችን ይሄ ነው። ሳታክቱ ጸልዩ። የቀደመችውን ቤተክርስቲያን ብዙ ጊዜ እንላታለን አይደል? ታሪኳን እናወራለን። ሐዋርያት ሥራ ምዕራፍ 1 ጀምረን ስናይ ጌታ ኢየሱስ ክርስቶስ ከመሄዱ በፊት በኢየሩሳሌም ቆዩ። ምን ማለት ነው? ጸልዩ። ከዛ በኋላ ምዕራፍ 2 ላይ መንፈስ ቅዱስ ወረደ፣ ጸልዩ። ከዛ በኋላ አልተቻሉም። በቃ ጸሎት ላይፍ ስታይላቸው ሆነ። ጸልያሉ። በተጸለዩ ጊዜ ስፍራው ይናወጣል፣ መንፈስ ቅዱስን ይሞላሉ። ቃላቸው ኃይለኛ ነው፣ ሰውን ይነካል፣ ብዙዎች ይጨመራሉ። ጸሎት፣ የጸሎት ኃይል፣ ያለ መታከት ጸሎት፣ በመንፈስ ቅዱስ የሆነ ጸሎት። እኔ በጣም ጠማዋለሁ ይሄን ነገር። ይሄን ቃል መልእክት ስጠኝ ብዬ እኔ ራሴ እንዴት እንደታሸውበት ነግራችሁ አልችልም። ሲሰበሰቡ ይጸልያሉ፣ በአንድ ልብ ሆነው ይጸልያሉ። ወደ እግዚአብሔር ድምጻቸውን ከፍ አደረጉ ይላል ሐዋርያት 4:24 ላይ። በፍጹም ግልጽነት ቃሉ እንዲናገሩ ይጸልያሉ። ከጸለዩ በኋላ ተሰብስበው የነበሩበት ስፍራ ተናወጠ ይላል የእግዚአብሔር ቃል። ሁሉም መንፈስ ቅዱስን ተሞሉ፣ የእግዚአብሔርን ቃል በግልጽ ተናገሩ ይላል። ልንናገር እንችላለን፣ ቃሉ ብዙ ነገር ልናደርግ እንችላለን። ጸሎት ግን ለውጥ ያመጣል። ጸሎት ኃይል አለው። ብዙ ነገሮች አሁን በቀደም ላስት ዊክ አቤል የሰበከውን ስብከት ስታዩት ዮሳፍጥ እኮ ምን አረገ? ብዙ ሰራ። ምንድነው ጸሎት? ጸሎት ኃይል ያንድ ላይ ያመጣው ጸሎት ነው። አስቡ ደግሞ ዘወትር ሳንታክት ስንጸልይ ሊመጣ ያለው እንድል አስቡ። ጸሎት ላይፍ ስታይላችን ሲሆን በመከራ ጊዜ ብቻ ሳይሆን ሁል ጊዜ ቢደላ ባይደላ ቢሞላ ባይሞላ ሁል ጊዜ በማናቸውም ጊዜ ጸሎት እንደ ጌታ ኢየሱስ እንደ ምሳሌያችን በፊታችን እንደሄደው መጀመሪያውን ቤተክርስቲያን ያስገኙልን ሐዋርያት እንደኖሩት ኑሮ ሳንታክት ብንጸልይ ምን አይነት ነገር ሊሆን እንዲችል አስቡ። በቃ ምንቋምጣቸውና ምንፈልጋቸው ነገሮች ምናመጣው ሳንታክት ዘወትር ስንጸልይ። ለአባቶቻችን ለቀደመችው ቤተክርስቲያን ለመንፈሳዊ ነገራቸው ስኬት ትልቁ መሳሪያቸው ሳይታክቱ መጸለይ። በምሳሌ ነገራቸውን በስራ ውለውታል። ነፍሳት በብዛት ይድናሉ፣ ድንቅና ታምራት በመካከላቸው ይደረግ ነበር፣ እየበዙ እየሰፉ ይሄዱ ነበር። ጠላት በፊታቸው ይታሰራሉ፣ ይዟቸዋል፣ ግን ወጥተው ደግሞ በኃይል ይሰብካሉ። መከራ አላቆማቸው፣ መታሰር አላቆም። ማንን እንስማ? ከዚህ በኋላ በዚህ ስም እንዳትናገር እንዴ? ማንን እንስማ? እግዚአብሔርን ነው እኛ የምንሰማው አሉ። ያን ለማድረግ ግን እንዲህ ወኔ እንዳይመስላችሁ ሳይታክቱ መጸለይ። የመንፈስ ቅዱስ ኃይል ሲጸልዩ የሚመጣ መንፈስ አለ። የሚቀበሉት መንፈስ በላያቸው ላይ የሚወርድ እግዚአብሔር መንፈስ ቅዱስ። ታዲያ ይህንን ብዙ ማለት ይቻላል። ምንድነው ታዲያ መታከትን የሚያመጣው? ምንድነው? ለምን ነው የምንታክተው?
ጸሎት የሚያረግ ከሆነ ጸሎት አስፈላጊ ከሆነ ጌታ ኢየሱስ ክርስቶስ ጸልዩ ካለን እሱ ጸልዩ ካሳየን የቀደመችው ቤተክርስቲያን በእንዲህ አይነት ኃይል ከሄደች ያን የምናውቅ ከሆነ ያ ዕውቀት በውስጣችን ካለ የሚያታክተን ምንድነው? ለምን ነው የምንታክተው? ለምን ነበረ ደቀ መዛሙርት መንፈስ ቅዱስ ከመሞላታቸው በፊት ያ ትኪት በእነሱ ውስጥ የነበረው? ጌታ ኢየሱስ ክርስቶስ በዛ ቃል ከውስጣቸው ያን ነገር ነጥቆ ማውጣት የነበረበት ለምን ነበር የሚታክቱት? የተለያየ ምክንያት ሊኖራቸው ይችላል። ምናልባት ጌታ ኢየሱስ ክርስቶስ ከነሱ ጋር ስለነበረ በቃ በሱ ተደግፈው ሊሆን ይችላል። የነሱ ምክንያት ከኛ ሊለይ ይችላል። ግን ለኛ መንፈስ ቅዱስ ተሰጥቶናል፣ ደሞኛም ተሰጥቶናል። ምናልባት በየሳስብ እናንተ ብዙ ልትጨምሩበት ይችላልላችሁ። ጸልየን ወዲያው ፍሬውን አናየውም። ጸሎት መጠበቅ ይጠይቃል። እንደ አትክልት ዘር ነውና ወዲያው ስለማናየው መልሳችን ወዲያው ስለማናየው የጸሎት መልስ መዘግየት አንዳንዴ ጸልየን ጸሎት መልስ የለም። ሰማይ ተዘጋ ይመስለናል። እግዚአብሔር ያልሰማን ይመስለናል። ምንድነው ምን ኃጢአት ሰርቼ ይሆን እንላለን። ከብዙ ነገር ጋር እናያይዘዋለን። ተስፋ እንቆርጣለን። መጸለይ ልናቆም እንችላለን። ምሬት ልንሞላ እንችላለን። በብዙ ነገሮች ልናልፍ እንችላለን። ጌታ ደግሞ በራሱ ሰዓት ነው የሚመልሰው። እሱ ደግሞ በራሱ ሰዓት ነው የሚመጣው። በራሱ ሰዓት ይመጣል ጌታ። ስለማይመልስ ሳይሆን እንጠቀልለዋለሁ እዛ፣ ግን በቃ የራሱ ሰዓት አለው እግዚአብሔር። መከራ ሲደጋገም ፈተና ሲበዛ ይሄን አለፍነው ስንል እዚህኛው ጋር የኛውን ሳናልፍ እዚህ ጋር አይቀሬ ነው። በዓለም ሳላችሁ መከራ አለባችሁ፣ ነገር ግን አይዟችሁ ያለምን አሸንፈዋል። አይቀርም። እንደውም ጌታን ሊመስሉ የሚወዱ አብስተው የሚጸልዩ ወደ ጌታ በጣም የሚጠጉ ሰዎች ፈተና ይበዛባቸዋል። ጥሪ ያላቸው ሰዎች ፈተና አላቸው። እናልፋለን። ባለፈው ሳምንት አቤልም ያለው ነበር፣ በቃ ፈተና ይመስለንም እንጂ በተለያየ መልኩ ፈተና ይመጣል። በቃ በዚህ ይገለጣል፣ በዛ ይገለጣል። ሱቅ ሄዳችሁ ሌላውን በደንብ አስተናግደው እናንተ ጋር ሲመጣ የሆነ አጋንንት ይመጣበታል። የሆነ ነገር በቃ ይመጣል። በቃ እንደሱ እና በቃኛ ጋር ያለው ነገር አይመቸውም ለጠላት እና በተለያየ ፈተና ውስጥ እናልፋለን። ጠላት ራሱ ደግሞ እንድንታክተ የትኛው ጸሎትሽ ተሰምቶ ነው ምንድን ዝም ብለሽ ምናምን ይለናል። በቃ ውሸት አይደል እሱ የሐሰት አባት አይደል፣ በቃ እንስማማለን ልክ ነትክን እኮ ነው ምናምን ብለን ከሱ ጋር አውርተን እንድንታክት ያደርገናል። ግን አንድ ነገር ምናልባት ከዚህ በላይ እናንተ ብዙም ተጨምሩበት ይሆናል የሚያታክተን ነገር ብዙ ነገር እንዳለ፣ ግን ለምንም ነገር ከምናደርጋቸው መንፈሳዊ እንቅስቃሴዎች ብዙ ነገር የሚሰራው በጸሎት ስለሆነ ጠላት ጸሎትን አብስቶ ይዋጋዋል፣ አብስቶ ይቃወማል። ከብዙ አገልግሎት የጸሎትን አገልግሎት ጸሎትን ጠላት አብስቶ ይዋጋዋል። በዛ ነው ትልቁ ስራ የሚሰራው። እሱም ድባቅ የሚመታው በዛ ነው። ስራው የሚፈርሰው በሱ ነው። የእግዚአብሔር ሐሳብ በምድር የሚከናወነው እሱ ነው። የሚጸኑት በቀደምነታ የተሰጠን ብድራት በቃ ይሄ ድፍረታችን እንዳንጥል የሚያደርገን ጸሎት። ስለዚህ ያንን ለመምታት እንዳንጸና ድፍረታችን እንድንጥል ያደርገናል ሰይጣን። ያክፉ ባላጋራ ይዋጋናል በአንድም በሌላ መልኩ። ስለዚህ ጌታ ኢየሱስ ደቀ መዛሙርቱን ሳይታክቱ ዘወትር ሊጸልዩ እንደሚገባቸው ምሳሌ ነገራቸው ብለናል። እግዚአብሔርን በማይፈራ ሰውን በማያከብር በማያፍር አመፀኛ ዳኛ እንደ ምሳሌ ተጠቀሰችልን። እችን መበለት ሴት እለት ሳታክት ሳትደክም ስድብ ሊኖር ይችላል፣ ንቀት ሊኖር ይችላል፣ ብዙ አይነት ነገሮች እያሳያት ኖሮ ሊሆን ይችላል። ሳታቋርጥ ጥያቄዋን ይዛ በአመፀኛ ዳኛ ፊት እየቀረበች ከባላጋራዬ ከባላጋራዬ ፍረድልኝ ትለው ነበር። አልደከመችም። አደከመችው እንጂ አልደከመችም። እፈርድላታለሁ አለ።
ጌታ ራሱን ቅድም እንዳየነው ከእንዲህ አይነት አመፀኛ ዳኛ ጋር አነጻጸረ፣ እኛን ደግሞ ከእርሷ ጋር። መልካም ዳኛ፣ ጻድቅ ዳኛ፣ ትሁት አምላክ። አምላካችን አመፀኛ ዳኛ አይደለም። ዓለምን እንኳን ወዶ እንዳይፈርድባት ሊፈረድባት የሚገባትን ዓለም ሊያድናት አንድያ ልጁን የሰጠ መልካም ዳኛ፣ ሩህሩህ ዳኛ፣ ምሕረትን የተሞላ ዳኛ፣ የሚምር ዳኛ። ወገኖቼ ለምርጦቹማ እንዴት ፈጥኖ አይፈርድላቸው? ምርጦቹ የተመረጥን የተወደድን እኛ እነዛ ሁሉ ፈተናዎች እንዳይደርሱ እኮ ነው። አይገርማችሁም? በምሳሌ ራሱን እንደ አመፀኛ ዳኛ አድርጎ እኛን ደግሞ ከች መበለት ሴት ጋር ከዚህ አመፀኛ ዳኛ ጋር እንዴት ግብ ግብ እንደገጠመች። እናንተማ ከዚህ ትሁት ዳኛ ጋር ከዚህ ከሚወዳችሁ ከዚህ ከመረጣችሁ ከዚህ ከሚያስባችሁ ፈልጉኝ ካለ ለምኑኝ ካለ በር አንኳኩ ይከፈትላችኋል ካለ እኔ ሁል ጊዜ ከናንተ ጋር ነኝ ካለ ማንም እርሱን የሚፈልግ እንዳለ ያይ ዘንድ የእግዚአብሔር ዓይን በምድር ሁሉ ትንከራተታለች። እንደዚህ አይነት አምላክ እንደዚህ አይነት ጌታ እናንተ እስቲችን ሴት ይዋታል። እስቲችን ሴት ሳታክት ጧትና ማታ ለአመፀኛ ዳኛ እኔ እንዲህ የሚል አይመስላችሁም? ጌታ እኔ ምን ሆኜባችሁ ነው? ምን ሆናችሁ ነው? ምን ሆናችሁ ነው ይላል አይደል? ይላል እኮ ትንቢቶች ጋር ምን ሆኜባችሁ ነው? ምን አርጊያችሁ ነው ይላል ጌታ። እንዲህ የሚል ይመስለኛል ሲል ምን ሆናችሁ? እቺ ሴት እዚህ አመፀኛ ዳኛ እንደዚህ ባላጋራ አላችሁ፣ በፈተና ውስጥ አልፋላችሁ፣ ምን ሆኜባችሁ ነው የሚል ይመስላል ጌታ። ምሳሌ የተናገረው እንጂ በደንብ ሳጠናው በቃ ጌታ እኔ እኮ ምርጦቼ ናችሁ፣ ሌሊትና ቀን እኔን ፈልጋችሁ ወደ እኔ ብትጮሁ ቃሉን በደንብ የሚያባብል ቃል እኮ ነው። እዚህ ጋር አንዲት በቃ መበለት አመፀኛ ዳኛ በቃ ያሸነፈች፣ ያደከመች፣ የታገለች፣ ያልፈራች እዚህ ጋር ፍርሃት የለ። እሱ እኮ የፈረደላት ቅድም እንዳልኩት በሰልፍ በራሱ እንትን ነው። እዚህ ጋር ግን የሚወድ ኑ የሚል የሚራራ ሳለምን የሚሰጥ የድሆችን ልብ ሐሳብ የሚያደምጥ ጸሎትን የሚሰማ የሚራራ የሚያዝን ከሚያለቅሱ ጋር አብሮ የሚያለቅስ ይሄ ሩህሩህ ጌታ ሳታክቱ ፍቅሩ እንደዛ ያደርግ። እችን ሴትዮ እንዴት አይነት ሴት ናት! ይሄን አመፀኛ ዳኛ በቃ ትሄዳለች እንዴ? ይሄኛው ዳኛ እኮ በጣም የፍቅር ዳኛ እኮ ነው። በጣም የሚራራ እኮ ነው። ፈጥኖ የሚፈርድ እኮ ነው። የሚወድ እኮ ነው። ጸሎታችንንም ሲያዘገየው እኔ ሳስብ ጸሎታችን ሲዘገይ የበለጠ እንድንጠጋው፣ የበለጠ እንድናቀው፣ የበለጠ ጡንቻ እንድናወጣ፣ የበለጠ እንድንጸና፣ በቃ ካለን ከዚህ ነገር ወጥተን የከበረውን ነገር እንድንይዝ የፈለግነውን ሳይሆን እሱን እያየን እዚህ ረስተን እሱ ጋር እንድንጣበቅ ወደ እሱ እንድንሄድ በቃ እጁ ላይ ያለውን ነገር ሳይሆን ጌታ እንዲና እንዴ አንተ እንዲና እንዴ እንድንለው በቃ ሌትና ቀን ስንጸልይ ስንጮህ ሳንታክት ፍቅሩ ልባችን ቅልጥ በቃ ይሄን ተተን አምልኳችን ልክ ያቺ ሴትዮ ማሰሯን ጥላ ለምስክርነት እንደሮጠች በቃ ጣል አድርገን አረ በቃ ስለሱ መናገር ነው። በቃ ስለሱ ማውራት የሚሆነው ያ ነው። በቃ አንዳንዴ ጸሎቶቻችን የሚዘገዩት ለዚህ ነው። ምክንያቱም እኛ ያንን ይዘን እንደምንሮጥ ያውቃል እና እንዲዘን የከበረ ነገር ስላለ ለተሻለ ነገር ስለሚፈልገን ነው። መልካም ዳኛ፣ ጻድቅ ዳኛ፣ ትሁት አምላክ ቀንና ሌሊት ወደ እርሱ ለሚጮሁ ለሚታገሳቸው ለምርጦቹ ፈልጉኝ ላላቸው ለወደዳቸው እንዴት ፈጥኖ አይፈርድላቸውም? ወገኖች ይሄን ሳስብ እንትን መጣብኝ። ንግስት ሳባ አያይዘዋለሁ። ንግስት ሳባ ስለ ንጉስ ሰለሞን ሰማችና ሄደች እና ስታይ በቃ የንጉስ ሰለሞን ነገር ከሰማችሁ በላይ ነውና
አንተ በጣም በቃ ከሰማሁት በላይ ነው ብላ ተደንቃ በንጉስ ሰለሞን ጥበብ ተደንቃለች። እዛ ስንሄድ መጽሐፈ ነገሥት ላይ ስንሄድ እንደሱ ነው የሚለውና ጌታ ኢየሱስ ይመጣና ያንን በማቴዎስ ወንጌል በምዕራፍ 12:42 ላይ ንግስት ሳባ ይላል በፍርድ ቀን ከዚህ ትውልድ ጋር ተነስታ ትፈርድበታለች፣ የሰለሞንን ጥበብ ለመስማት ከምድር ዳር መጥታለችና እነሆ ከሰለሞን የሚበልጥ በዚህ አለ። ከሰለሞን የሚበልጥ ጠቢብ እዚህ ያለ ሰዎች ጉዳይ አልሰጣቸውም። እሷ ግን ይሄ ጠቢብ የሰጠውን ጥበብ ለማየት ከሩቅ አገር መጥታ ተደንቃ ሄደች። ይሄኛውማ ራሱ ጥበብ ነው እኮ የተሰወረ ጥበብና ዕውቀት መዝገብ ሁሉ በእርሱ ነው ይላል። ጥበብ እሱ ራሱ ነው። እና ንግስት ሳባ እንዴት እኔ እንኳን እሱ ለሰጠው ጥበብ ላይ አገር አቋርጬ እንዴት ይሄንን ብላ ትፈርድባቸዋለች አላቸው። እቺ መበለት የምሳሌ ሴት ናት እንጂ ምሳሌ ተጠቀሰች ናት እንጂ እሷ በኋላ እኔ እኮ አመፀኛው ዳኛ እንዲህ ያረገኝ እንዲህ አይነት ዳኛ እንዴት ነው እናንተ የምትታክቱት ብላ የምትፈርድብን ይመስለኛል። አይመስላችሁም? በጣም ትፈርድብን ይመስለኛል። እኔ ከአመፀኛው ዳኛ ጋር እንዲትክል ለእንዲህ አይነት ዳኛ ምን ሆናችሁ ነው? ምን አዚም ዞሮባችሁ ነው ትላ ይመስላችሁ? ትፈርድብናለች። የምሳሌ ሴት ናት ግን ትፈርድብናለች። ይቺ በምሳሌ ተጠቀሰች መበለት በዚህ ለምርጦቹ ፈጥኖ በሚፈርድ ጸሎትን በሚመልስ ልመናን በሚያደምጥ በሚራራ ከልቡ በሚወድ እግዚአብሔርን በሚፈራ ትሁት ጌታ መልካም አባት ምሕረቱ ብዙ የሆነ ኃይሉ ታላቅ በሆነ ፊት ለመቆም ስንታክት እንደ ንግስት ሳባ ትፈርድብናለች። ሳይታክቱ ዘወትር እንዲጸልዩ እንዲገባቸው ለደቀ መዛሙርቱ ይነገራቸው ይላል። እኔ ምን አልኩኝ? በአመፀኛ ዳኛና በባላጋራ መካከል ጸንቶ ቆሞ አመፀኛውን አድክሞ ፍርድን አግኝቶ ባላጋራን አሸንፎ ማረፍ ከተቻለ መበለቶችን መበለት ይዋት በአመፀኛ ዳኛ በባላጋራ መካከል ጸንቶ ቆሞ አመፀኛውን አድክሞ ፍርድን አግኝቶ ባላጋራን አሸንፎ ማረፍ ከተቻለ እረፍት ማግኘት ከተቻለ ለኛና የኛ በሆነ በመረጠንና በወደደን ካሸናፊዎች እንድንበልጥ ባደረገን ጻድቅ ዳኛ ፊት ቀንና ሌት ወደርሱ መጮህ እንዴት አንጠማ? እንዴት ቀላል አይሆንልን? ያልተመለሱ ጸሎቶቻችን ጠላት በዙሪያችን የከበበበት ፈተናና መከራ አታክቶን ይሆን ወገኖች? ዕውቀቱን አጥተው አይመስለኝም። ማታውቁትን ነገር እየተናገርኩ አይደለም፣ እናውቀዋለን። ምን እንደምታወራው ይሄን ሁሉ እናውቀዋለን ትሉኝ ይችላልላችሁ። አዎ እናውቀዋለን። ግን ጌታ ኢየሱስ ለደቀ መዛሙርቱ ነው ይሄን ያላቸው። ደቀ መዛሙርት እኔም ይሄን እላቸዋለሁ፣ የኔ ቃል አይደለም፣ ጌታ ኢየሱስ ያለው ለደቀ መዛሙርት ነው ያን ያለው። ደቀ መዛሙርት ጌታ ይሄን ይለናል። የመጨረሻው ዓመት ለ26 ያለው መልእክት እንግዲህ በኔ ያለፈው መልእክት ይሄ ነው። ጌታ የሰጠኝ መልእክት ይሄ ነው። ዘወትር ሳታክቱ ጸልዩ ላለ ጌታ መንገዱን ሄዶ ሆኖ ላሳየን በሰማይ ላለፈው ታላቅ ሊቀ ካህን በድካማችን ለሚራራልን ቀንና ሌሊት ወደርሱ ለመጮህ የሚያስችል ጸጋ ወደሚሰጥ ወደ ጌታችን ጸጋ ዙፋን እንቀርብ ይጋብዛችኋለሁ። ዛሬ ይህን ጸጋ እንቀበል። ጸሎት ለእናንተ አንነግራችሁ በጣም ዋና ነገር ነው። ብዙ የምንፈልጋቸውን ነገሮች የማናያቸው ስለማንጸልይ ነው። እንጸልይ የለ ልትሉኝ ትችላላችሁ። አሁን እንጸልያለን፣ ግን ዘወትር ሳንታክት ሁልጊዜ ለብዙዎቻችን አሁን ይሄ ነገር ለኛ ምንድነው እንጸልይ የለ የምትሉ ትኖሩ ትችላላችሁ። አሁን ጸልዩ ይችላል፣ የሚጸልዩ ሊኖሩ ይችላሉ። ግን እኔ ጌታ ኢየሱስ ለደቀ መዛሙርት ነው ያለው፣ አብረው ትላሉ። 25ን ጨርሰን 26 ስንገባ ብዙ ተስፋ ልንቀበል እንችላለን። ብዙ መልእክቶች መጥተውልን ሊሆን ይችላል። ብዙ የትንቢት ተስፋዎች ልንቀበል እንችላለን። ገናም ልንሰማ እንችላለን። ሃሌሉያ የሚያስብል ብዙ መልእክቶች ልንሰማ እንችላለን።
ተስፋውን ግን የምንጨብጠው በእምነት ጸሎት ነው። ተስፋ የሚጨበጠው በእምነት ጸሎት ነው። ተስፋው እኮ ተሰጥቶት ነበር አይደል? አብርሃም ትወልዳለህ። ስንት ዓመት ፈጀበት? በደከመ ጊዜ ምን አረጋ? አጋር መጣች። ስንደክም የሚመጡ ነገሮች አሉ፣ ስንታክት የሚመጡ ነገሮች አሉ። እስካሁን ጦርነት ለዓለም መከራ የሆነ ስንደክም አብርሃም ጠብቆ በቃ ሲያይ በቃ ታከተ። ግብ አለችው። ተስፋ ቃል ያላቸው ሰዎች ማለት ነው። ተስፋችንን የምናጸናው ሳንታክት በእምነት ስንጸልይ ነው። አንዳንዴ ተስፋ ቃሎች ሊመጡልን ይችላሉ። አምዴድ ሹር ይመጣልናል። 2026 ላይ ይመጣል። ብዙ ተስፋ ደግሞ እቺ ቤተክርስቲያን የተባረከች ቤተክርስቲያን ነች። ተባርከናል፣ በብዙ ተባርከናል። እኔ አሁን አንጸልይም ምናምን እያልኩኝ ልኮንን እየተናገርኩ አይደለም። እኔ ራሴን ጨምሬ ነው የምናገረው። ግን የተገባልንን ተስፋ ከዚህም በበለጠ ጨምሮ አይደል? አምናኮ አይታችሁ ጨምሩ ነው። ጨምሩ እንዴት እንጨምር? ሳይታክቱ መጸለይ፣ እንዲበዛ መጸለይ ነው ያለብን። ገኖቼ ከተስማማን አንድ ልብ ከሆነን በሰማይ ወዳለፈው ወደ ታላቁ ሊቀ ካህን ከኃጢአት በስተቀር በሁሉ ወደ ተፈተነው በድካማችን ወደሚራራልን የሚያስፈልገን የሚረዳን ጸጋ እንድንቀበል ወደ ጸጋው ዙፋን በእምነት እንቅረብ ወዳለው ዛሬ ሁላችን ቆመን እንጸልያለን። ይሁንልን፣ ይምጣልን። ሳንታክት የምንጸልይበት መንፈስ በእኛ ላይ ይምጣ። በቃ እኮ ከጸለይን ምንም መፋተግ የለም። ሁሉ ነገር ስሙዝ ነው የሚሆነው። ገኖቼ እኔ ይህንን ቋመጥኩኝ። ከተስማማን ቆመን እንጸልይ። ሃያ 26 ሳንታክት ዘወትር የምንጸልይበት የምንተጋበት ዓመት ይሁንልን። በማንኛውም ዘመን 26 27 የፈለገው አዲስ ዓመት ከዚህ በኋላ ለክርስቲያን ያለመታከት ዘወትር ሊጸልይ ይገባዋል። በቃ በየዘመኑ ብዙ ነገር ልንባል እንችላለን፣ ግን የማይቀር ማያልፍበት ማያቆም ፊቱን እስክናይ ከዚህ ምድር እስክንወጣ ጸሎት አያቆምም። በቃ ጌታ ኢየሱስ ክርስቶስ ከመጨረሻው የጸለየ ነው ሄደው። እኛም እንደዛው ሳንታክት መጸለይ። ትንሽ ጸሎት ጸልይና ከዛ በኋላ መጨረሻ ሽማግሌዎቻችን ይዘጉልናል። ግን አንድ ልብ አንድ መንፈስ ሆነን እችን ሴት እንያት ወገኖቼ፣ ባካችሁ እንያት። እንዴት ይህንን አመፀኛ ዳኛ እንዳሸነፈችው። የሁሉ ትግል የለብንም ወገኖቼ፣ የሁሉ መሸማቀቅ የለብንም። እኛ የተወደድነን የተመረጥነን ኑ የተባልነን የተፈለግነን። በቃ እኮ ይሄ ምሳሌ እኮ ኑ ወደ እኔ ፈጥኜ ፈርድላችኋለሁ እኮ ነው በቃ አይደል? እና ደግሞ በመጨረሻው ጌታ ኢየሱስ ሲመጣ እምነትን ያገኝ ይሆንን አለ። ይሄ በብዙ መልኩ መጥቀስ እንችላለን። ቅድም ፋሲሌ ጌታ ኢየሱስ ይመጣል ይላል እና ሲመጣ እምነትን ከኛ ዘንድ እንዲያገኝ በዛ ትርጉም ወሰድ እንችላለን። እኔ በዚህ ኮንቴክስት እንዴት አልኩኝ? ጸልየን እኛ ታክተን ከቦታችን ጠፍተን ጌታ ግን የጸሎት መልሱ ይዞ ሲመጣ እምነትን ያገኝ ይሆንን? የጸለይንበትን የጮህንበትን ብዙ እንባ ያፈሰስንበትን ጸልየን ያጸለይንበትን ብዙዎች ከኛ ጋር አብረው ያነቡበትን ያ የጸሎት መልስ በራሱ ሰዓት ሁሉን በጊዜው ውብ አድርጎ የሚሰራ እግዚአብሔር ያኔ የጸሎት መልስ ይዞ ሲመጣ እኛ ታክተን ከቦታችን እንታጣ ይሆን? እምነት አጥተን ታክተን ጌታ ሲመጣ የጸሎት መልሳችን ሲመጣ ይሄ መልእክት በጣም የሚያጽናና መልእክት እንደሆነ አስባለሁ። ዛሬ ብዙ የታከትን ጸሎታችን ጸልየን የደከምን ምንድነው የኔ ነገር የምንለው? ጌታ የሚለው ፈጥኜ እፈርዳለሁ መልሳለሁ ነው የሚለው። በሌሊትና በቀን ወደ እርሱ ለሚጮሁ እንዴት አይፈርድላቸውም? ፈጥኖ ይፈርድላቸዋል ለሚታገሳቸው ይላል። ወገኖቼ ስላልሰማን አይደለም፣ ስላላደመጠንም አይደለም። የራሱ ሰዓት ላለው ጌታ ይመጣል። ዛሬ ጸሎታችን አልተሰማም ለምንል፣ ጸሎታችን መልስ ዘግይቶብን በብዙ ሐዘን ውስጥ ላለን ለታከትን ሰዎች እኔ መልሳለኝ በዚህ ቃል። እግዚአብሔር ፈጥኖ ይፈርዳል። ጌታ ይመጣል። ምርጦቹ ነን። አመፀኛው ዳኛ ወዷት አይደለም የፈረደላት፣ ራሱን ለመጠበቅ ብሎ ነው። ይሄኛው ግን የሚፈርደው ስለመረጠን ነው።
ስለወደደን ነው። የኛ ነገር ግድ ስለሚለው ነው። ጠብቀነውና ፈልገነው እንድንባረክ ስለሚፈልግ ነው። ከባላጋራችን አልፈን እንዳንሰጥ ስለሚፈልግ ነው። መንገዱ ይሄ ነው አለ። በቃ ሳታክቱ ዘወትር ጸልዩ ከጠላቶቻችሁ እንድትድኑ አለ ጌታ። በቃ አምላካችን እግዚአብሔር እናመሰግንሃለን፣ እናከብርሃለን። አንተ በዚህ ምድር በምትመላለስበት ጊዜ ለደቀ መዛሙርት ያልከው ይሄ መልእክት ዛሬ እግዚአብሔር አባት ሆይ አባቶቻችን ተግተው ወጻፉልን በመንፈስ ቅዱስ ወደኛ መጣ፣ እኛም ደረሰን። ዛሬም እንደ ደቀ መዛሙርት አንተ ለኛ የምትለው በዚህ 25 መጨረሻ ላይ ወደ 26 ልንገባ ባለንበት ጊዜ ሳታክቱ ዘወትር ጸልዩ አልከን። የሰማይ ልዑል ሆይ እናመሰግንሃለን። የሚሻለንን ነገር እንድናገኝ ጌታ እግዚአብሔር ሆይ ከጠላት ራስ ላይ እንድንቆም በከፍታዎች እንድንራመድ ደስተኞች እንድንሆን ከሁኔታዎች ጋር ግድ እንዳይለን በተስፋ ደስ እንዲለን ጸንተን ጸልየን ተስፋችንን እንድንጨብጥ ጽናታችንን እንዳንጥል ብድራታችንን ትኩር ብለን እንድንመለከት ሳታክቱ ጸልዩ አልከን። ጌታ ሆይ የዘላለም አምላክ እግዚአብሔር በመንፈሴ እንጂ በኃይልና በብርታት አይደለም ብሎናል ቃልህ። እግዚአብሔር አምላክና አባት ሆይ ቃልህ እስከመጣ ዛሬ በፊት ባለነው በሴቶችና በወንዶች ልጆች ጌታ ሆይ በስም በተጠራው ሕዝብ በልጆቻችን ላይ በወጣቶች በሕፃናት ላይ ሳንታክት የምንጸልይበት የመጸለይ ጸጋ በእኛ ላይ ይፍሰስ። ጌታ ሆይን ጸጋ በእኛ ላይ አፍስሰው ሳንታክት የምንጸልይበት ዘወትር የምንጸልይበት ምርጦች እንደመሆናችን የተመረጥን ሆነን ገብቶን ጌታ ሆይ በአንተ ፊት የማንታጣበት ሌትና ቀን ፊትን የምንፈልግበት ሆነህና ሄደህ እንዳሳየህን የምንሆንበት የጸሎት ኃይል ያለመታከት ጸጋ እግዚአብሔር ሆይ በፊትህ መገኘት ጸንቶ መጸለይ አንተን መፈለግ አንተ ጸልዩ ስትለን እግዚአብሔር ሆይ የንጉሥ ግብዣ እንደሆነ እየገባን በፊትህ እንዳንታጣ አባቴን ላውራው አባቴን ላጫውተው አባቴን ላነጋግረው ከአባቴ ጥበብ ልቀበል የአባቴን ፊት ልፈልግ አባቴን ልየው አባቴን ልስማው የወደደኝን የመረጠኝን ፈጥኖ የሚፈርድልኝን አይኑ በኔ ላይ የሚንከራተተውን ጌታዬን ላዋየው ብለን እንድንገሰግስ ወደ አንተ እንድንመጣ 2026 ጌታዊ ላይፍ ስታይላችን እንዲቀየር ጸሎት ጥረትና ስትራግል እንዳይሆንብን ጌታ መንፈስ ቅዱስ ዛሬ ቃልህ መጥቷልና ሳንታክት ደስ እያለን በብዙ ደስታ እግዚአብሔር የሰማይ አምላክ በተሰበረ ልብ በተዋረደ መንፈስ በፊትህ የማንታጣበት አንተን የምንፈልግበት ጸጋ እንድሰጠን ይህ ቃል እንዳያልፈን ይህ ቃል በውስጣችን እንዲታተም አርጎን እንዲቀር እግዚአብሔር መንፈስ ቅዱስ የሙሴ በትር የጠንቋዮችን በትር እንደዋጠች ዛሬ መታከታችን ጌታ ሆይ ባለመታከት መንፈስ እንዲዋጥ አለመታከት ላይፍ ስታይላችን እንዲሆን ለጸሎት እንዳንታክት ኃይለኛ ሰራዊት ሆነ እንድንነሳ የሚጸልይ ትውልድ እግዚአብሔር ሆይ እንድናወጣ ጌታ ሆይ ቃል እንዳለን እናንተ አልቃች ሴቶች ለቅሶውና ዋይታውን ለልጆቻችሁ አስተምሩ እንዳለን ቃልህ ዋይታውን የተማሩ ለቅሶውን የተማሩ የማይታክቱ የሚጮሁ የሚናጠቁ የሚከራከሩ በመካከል የሚቆሙ እግዚአብሔር ትውልድ እንዲወጣ ልጆቻችን በዚህ መንፈስ እንዲቀቡ በዚህ ቃል ውስጥ ያለው መንፈስ እንዲያገኛቸው አንተ በዚህ ምድር ስትመላለስ ይህን ቃል የተናገርክበት መንፈስ የክርስቶስ ኢየሱስ መንፈስ ልጆቻችንን እንዲያገኛቸው አገልጋዮችን እንዲያገኘን አባቶች እናቶች ሴቶች በዚህ ቃል እንድንገኝ ይህ ቃል ላይፍ ስታይላችን እንዲሆን ታሪካችን እንዲለውጠው ትኪትን ከኛ እግዚአብሔር ነጥቆ እንዲያወጣ የማታክት ሌሊትና ቀን በፊት የምንጮህ ታላቅ ጸጋ በእኛ ውስጥ እንዲለቀቅ ከመስማት ባለፈ ሆነ እንድንገኝ 26ን እግዚአብሔር ይሄ ቃል የኛ እንዲሆን እንዲያደርገን ሆነን አንተን ደስ እንድናሰኝ የልብን መሻት በእኛ ውስጥ እንድታገኘው በስም ስልጣን ጸለይን። ስለሰጠን ስለዚህ ጊዜ ስምህ ይባረክ። ስለመጣው ቃል ስምህ ይባረክ።
ስለሰጠን መንፈስ ስምህ ይባረክ። ስለሆነልን ሁሉ እንባርካለን። ክብር ላንተ ይሁን በጌታ በኢየሱስ ስም አሜን።